የምስራች ለበርካታ ጊዜያት በአማራ የህልውና ትግል ዙሪያ ሰፊ ትንታኔዎችን የምታገኙባት ጽናት ሚዲያ አሁን ደግሞ በአዳዲስ አታጋይ ፕሮግራሞች ወደ እናንተ ልትደርስ ነው። ከእነዚህም መካከል የዜና ዝግጅታችን አንዱ ነው። ቀጥታ ከግንባር የምናገኛቸውን ሰበር የድል ዜናዎች፣ የቀጠናውን ጂኦፖለቲካ እንዲሁም ዓለም አቀፍ ትኩረት የሳቡ አጀንዳዎችን ወደ እናንተም እናደርሳለን። ዝግጅታችን እንደተለመደው በጽናት ኦፊሻል የዩቲዩብ ገጽና በመረጃ ቴሌቪዥን የሚተላለፉ ይሆናል። እናንተም ሚዲያችንን ላይክ እና ሼር ሰብስክራይብ በማድረግ አጋርነታችሁን አሳዩን። ጽናት ሚዲያ ላለፉት 8 ዓመታት የበርካታ ሚዲያዎች ማሰራጫ መድረክ የሆነው መረጃ ቴሌቪዥን ኦገስት 22 እና 23 የገቢ ማሰባሰቢያና የአባላት ምዝገባ ያከናውናል። ከ10 በላይ የትግል ሚዲያዎች ዝግጅታቸውን በሚያሰራጩበት መረጃ ቴሌቪዥን በዕለቱ ተገኝተው ድጋፎን ያሳዩ ዘንድ ተጋብዘዋል። በመረጃ ቴሌቪዥን በሚተላለፉ ሚዲያዎች ሁሉ በቀጥታ በሚተላለፈው በዚህ ዝግጅት ላይ በመሳተፍ በሚዲያ በኩል የሚደረገውን ትግል ያግዙ። በህልውና ትግል ውስጥ የሚዲያ ድርሻ የላቀ ነውና ሶሻል ሚዲያ ለማይከታተለው የማህበረሰብ ክፍላችን ትግሉን የሚከታተልበትና ከ10 በላይ ሚዲያዎች መድረክ የሆነውን መረጃ ቲቪ ይደግፉ። ኦገስት 22 እና 23 ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ጀምሮ መረጃ ቴሌቪዥን የእናንተው አይንና ጆሮ። በዚህ የምክክር አዳራሽ ውስጥ ነገ ጠዋት የሚቀለበስ የታሪክ ጉዳይ ነው። በዛ ሂደት ውስጥ ያሉ ሰዎች ዛሬም በአዲስ አበባ ዕጣ ፈንታ ላይ ወስነው በነዋሪው ላይ ወስነው በሀገረ መንግስቱ ላይ ወስነው ጥቅማችን እናስጠብቃለን ያሉ ልሂቃን ከጥቅማቸው በኋላ ሊፈጥሩት የሚችለው ቀውስ ምንድነው? ወደ አዲስ አበባ ሲዘውት የመጡት መልእክት ምንድነው? በስፋት እያስረዳን ይገኛል። ከመነሻው ካስተሳሰቡ ከውጤቱና ከሚያስከትለው ጉዳት እኛ ይሄን እያስቀመጥን በየጊዜው እንሄዳለን። ከዚህ ላይ የለቀመ የሚቀጥለው ትውልድ ማከክና የማከክ ውጤት ምን እንደሆነ ደግሞ ራሳቸውን የሚያስተምራቸው ጊዜ ይመጣል ብዬ ተስፋ አደርጋለሁ። ይህንን ቀውስ ይዞት የመጣ አስተዳደር በኢትዮጵያ ውስጥ የመልካም አስተዳደር መገለጫ አድርጎት ነው የሚሆነው። ከክልሉ የመጣው ቀውስ ነው። ከክልሉ ይዞት የመጣው ዘረኝነት ነው፣ መስፋፋት ነው። የሌሎችን ብሔረሰቦች መብት መጨቆን በራሱ አንድ የፖለቲካ ኢንስትሩመንት አድርጎ የሚመለከትበትን የህግ መከራከሪያ አድርጉልኝ ብሎ የሚበይን ልሂቅ ነው። ይህንን ይዞ ሲመጣ ዕጣ ፈንታችንን አብረን ማየት አለብን። አዲስ አበባ ምንድን ነው የሚመጣው? ጉትን፣ የወለጋው ጉትን። አዲስ አበባ ላይ የሚመጣው ምንድነው? መጤዎች የሚለውን በህግ እያጻፈ ውጣ። አዲስ አበባ ላይ የሚመጣው ምንድነው? መፈናቀል። ዛሬ መፈናቀሉም አልቆመም፣ ነገ ጠዋት ግን በህግ ይሄንን እስከ ማድረግ ሙሉ ስልጣን አለኝ ይሄንን አስፈጽሞ የሚል ቡድን ኢትዮጵያዊ አለመሆኑን ግን እየነገረን ጥቅሜን ካላስጠበቃችሁልኝ ምንድነው የሚለው? ጦር አዘምትባቸዋለሁ ነው የሚለው። ከተማውን እወጋዋለሁ። በነገራችን ላይ በዛሬው ዕለት አዲስ አበባ ላይ አመጽ ነበር። አመጹ የታክሲዎች አመጽ ነው። የስራ ማቆም አድማ ነው። ነገ ጠዋት ያለው አመጽ ግን ከስራ ማቆም አድማ በላይ ከፍ የሚል ነው። ይሄ ከፍ የሚል ቀውስ ሊያመጣው የሚችለው ከክልሉ ያለው የመልካም አስተዳደር መገለጫ አልኳችሁን ይዞት ነው የመጣው። ይዞት መጥቶ የህግ ብያኔ ይሰጠኝ እያለ ነው። በአዲስ አበባ ጉዳይ ላይ የከተማውን ህዝብ የራሱን እድል በራሱ የመወሰን ሙሉ ስልጣን አልቀበልም ሲል ይሄ ቡድን መብት አለኝ ብሎ ነው የሚያስበው። የከተማው ነዋሪው መብት አለኝ ብሎ ያስባል ብቻ ሳይሆን ባልተስማማበትና
ምናልባትም በሂደቱ ላይ የለውም በሚለው በዚህ ህገ መንግስት እንኳን ዛሬ አብይ አህመድ አዲስ አበባ የሰበሰበው ያልተስማሙበት ልሂቃን ነገ ጠዋት ራሱ በእነዚህ ልሂቃን ላይ የሚያስከትለው ጦርነት ነው። ልብ በሉ፣ የሚያስከትለው ተጨማሪ ኮዝ ነው። ማስፈጸም አይችልም። በውጤቱ በራሱ የግጭት ውጤት ነው። ያልተስማሙትን እንኳን አውጥተን ከተስማሙት ጋር በዚህ ጉዳይ እንስማማ ብለው ለመስማማት ከተስማሙት ጋር ኦህዴድ አላስማማው። ኦህዴድ ባለመስማማቱ ግጭት ውስጥ ገብቷል። ብልጽግና ተሰንጥቋል። ብልጽግና ውስጥ ያለ የፖለቲካ ኃይሎች በሙሉ ተዛብቷል። ጦርነት ላይ ያሉ ሰዎች ደግሞ ገና በሂደቱ ላይ ውክልናም ስለሌላቸው እውቅናም ስላልሰጡት እሱ ደግሞ ተጠባቂ ፍሮንት ነው። ገና አሁን ካለው የነገ ጠዋቱ ደግሞ በጣም ይከፋል። በተመሳሳይ በእስር ቤትና በስደት ያሉ በከተማ ውስጥም ያሉ የፖለቲካ ልሂቃን የከተማው ነዋሪ በራሱ በሂደቱ ላይ እንዳይሳተፍ ተደርጓል። ይህንን የሚያደርገው ኦህዴድ ሰላም ላመጣ ነው ይላል። አማካሪው ደግሞ ኢትዮጵያ አይደለውም ይላል። ጥያቄ ካልተመለሰ ኢትዮጵያ አይደለውም። የታሰሩ ሰዎች ደግሞ ምን ይበሉ የሚለው ዝም ብለን ለእናንተ እንቶ አብይ መድፍ የሚያስተኩስበት የማህበረሰብ ክፍል ምን ይበል የሚለው እንቶ የተሰደደውን የታሰረውን አስቡት። በዚህ አስተሳሰቡ ይሄ ቡድን በከተማው ነዋሪ መብትና የዜግነት ባለቤት ላይ ባልተሳተፈበት ላይ የራሱ የሰበሰባቸው ካድሬዎችን ባልተስማሙበት ላይ የታሪክ ብያኔ እጽፍባቸዋለሁ ብሎ ዛሬ የተሰማው መረጃ አዲስ አበባን በጋራ ጥቅም ከልዩ ጥቅም ወደ ጋራ ጥቅም እናሳድገው የሚል ስምምነት ተስማምተናል ብሎ አስጨንቆ የሚታሰሩትን አስሮ የሚያስፈራራቸውን ዝቶ ወደ ጋራ ጥቅም ለማሳደግ ተስማምተው በነገው ዕለት ይሄን እናጸድቃለን እያሉ ነው። ልብ በሉ። ወዴት ነው የሚሄዱት? ወዴት ነው የሚሄዱት? ይሄንን መረጃ እዩት። ይሄ መረጃ እንግዲህ የራሱ ምናልባት አንዳንድ ለብልጽግና የሚቀርቡ ሚዲያዎች የዘገቡት ነው። እነሱ የሚዘግቡት ከውስጥ ምንጭ ነው። ኢትዮጵያ ዛሬ ከምክክር ተሳታፊዎች እንደተረዳው አዲስ አበባ ተጠሪነቷ የፌዴራል ከተማ ይሁን የሚለው ጉዳይ ተመካካሪዎችን ያስማማል በሚል በቃለ ጉባኤ ተቀምጧል። ልዩ ጥቅም የሚለው ደግሞ የጋራ ጥቅም በሚለው ተተክቶ አስማምቶ ቀርቧል። ከተማዋ የፌዴራል ከተማ መሆኗ ሌሎች ከተሞችም ይጨመሩ የሚል ምክረ ሐሳብም ተቀምጧል። የኦሮሚያ ክልል የወከሉ ተሳታፊዎች አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ ሲሉ፣ ሌሎች ተመካካሪዎች ደግሞ አዲስ አበባ የብሔር ብሔረሰቦች ናት፣ ለአንድ ክልል ብቻ አትሰጥም በሚል ከፍተኛ ክርክርና የሐሳብ ልዩነት ተፈጥሮ እንደነበር ይታወቃል። ዛሬ ለ4000 ጉባኤተኞች በተነበበው የስምምነቱ አጀንዳ ምክረ ሐሳብ አጣጥሞ ይላል የቀረበው ቃለ ጉባኤ አዲስ አበባ ከተማ የኦሮሚያ ክልል ዋና መቀመጫ እንድትሆን በቀረበው ምክረ ሐሳብ ሁለት አማራጮች ምክረ ሐሳቦች እንደተቀመጡለት ተገልጿል። አንደኛው ሁሉም ክልሎች ርዕሰ ከተማቸውን መምረጥ ይችላሉ የሚለው በህግ ይደንገግ የሚል ነው። ሁለተኛው በአንቀጽ 49 ንዑስ አንቀጽ 5 አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ በከተማዋ በክልሉ መካከል ያለው ግንኙነት በህግ ይደነገጋል የሚለው መሆኑን ተመልክቷል።
የድሬዳዋ ከተማ ጉዳይን በተመለከተ ደግሞ ተጠሪነቷ ለፌዴራል መንግስቱ እንዲሆን ህገ መንግስቱ እውቅና በሰጠው ቻርተር እንድትቀጥል በቃለ ጉባኤ ተነቧል። ዛሬ ከቀረበው ቃለ ጉባኤ ላይ የተነበበው አዲስ አበባን የፌዴራል መቀመጫ የኦሮሚያ መቀመጫም መሆኗን በጉልበትም በፖለቲካ ውሳኔ ለማስበየን ከመረጣቸው በላይ ልዩ ጥቅምን ወደ ስትራቴጂ ጥቅም አሳደጉት። ይሄ እንግዲህ ስፔሻል ኢንተረስት የኦህዴድ ልዩ ጥቅም በዋናነት የህግ ትርጓሜ ስላልተሰጠው በዚህ ጉዳይ ላይ በኢህአዴግ ዘመንም ነጋሶ ጊዳዳ እንደሚለው አከራካሪ የህግ ትርጓሜ ይለዋል። ስለዚህ ልዩ ጥቅም በህገ መንግስቱ መግባቱ በራሱ አከራካሪ ነው። በራሱ ይሄንን ክርክር የምናነሳበት አውድ በሂደቱ አልነበረም። ዛሬ ግን የህግ ትርጓሜ ሲሰጠው አንቀጽ 49 ንዑስ 5 ላይ ልዩ ጥቅም ከከተማው ጋር የሚያገናኛቸው በመሰረተ ልማት፣ በተፈጥሮ ሀብት፣ በመንገድ፣ በመድኃኒት፣ በዚህ በሆስፒታል ራሱ እኮ ከተማው ዳር ያለ ነዋሪ አንድ ከተማ እየሰፋ ሲመጣ ልዩ ተጠቃሚ እኮ ነው። መንገድ ሲሰራ ወደ ከተማው በቀላሉ የሚሸጠውን ዕቃ ይዞ ይገባል። ሸጦ ከከተማ ዕቃ ይዞ ይወጣል። በቀላሉ ሕክምና ለማግኘት ከተማው ላይ ይመጣል። ልዩ ጥቅም ማለት እኮ ይሄ። ኦህዴድ ግን ልዩ ጥቅም ማለት የህግ ትርጓሜ ሰጠውና ትልቁን መከራከሪያ ይዞ መጣ። የመጀመሪያው ምን መቀመጫዬ የኔም ትሁን በመሬቱ ላይ ልዘዝበት የሚል መከራከሪያ ይዞ መጣ። ይሄ ስልታዊ መከራከሪያ ነው። በዚህ ጉዳይ ላይ ኮንፍሊክት ውስጥ ገቡ፣ ግጭት መጣ። ወደ ሁለተኛ ታክቲካል ጥያቄ ሲያወርደው ልዩ ጥቅም ወደ ጋራ ጥቅም እናምጣው የሚል ጥያቄ ደግሞ ይዞ መጣ። ልዩ ጥቅም ወደ ጋራ ጥቅም ይዘው ሲመጣ ይሄ ቡድን ልብ በሉ፣ አዲስ አበባ ከተማ በህገ መንግስቱ የተሰጠው የነዋሪነት መብትን ልዩ ጥቅምን ወደ ጋራ ጥቅም ሲበይነው የስልጣን፣ የሀብት፣ የመሬት ጉዳይ ላይ ብያኔ መስጠት አይችልም። የከተማው ህዝብ አይችልም። አሁንም አልቻለም እኮ ኦህዴድ ነው እኮ ስልጣን ላይ እኮ ያለው ኦህዴድ። በሚቀጥለው ግን አይችልም ማለት ነው። ለምን? የጋራ ተጠቃሚነት ክልሉ ከከተማው ጋር ነው የሚጠቀመው። የጋራ ተጠቃሚነት የሚበየነው በስልጣን ነው፣ በሀብት ነው፣ በሪሶርስ ነው፣ በመሬቱ ላይ ነው። በመሬቱ ላይ መሬቱን ከዚህ በኋላ ጨፌ በሚያወጣው አዋጅ ይያዛል። አዲስ አበባ ብቻ መወሰን አይችልም። ከዚህ በኋላ አዲስ አበባ ወኪሎቹን መርጦ ወይም ደግሞ ነገ ጠዋት የራሱን እድል በራሱ የመወሰን መብት የለውም። የጋራ ተጠቃሚነት ስለሆነ ውክልና ያለው ኃይል በአዲስ አበባ ላይ መበየን ስለሚችል በሀብት ጉዳይ መሬቱን አጠቃላይ ታክሱን የሚሰበስበው ግብር የሚሰበስበው አዲስ አበባ ብቻ አይደለም። ከተማውን በራሱ ሀብትና ልሂቃን የገነባውን ከተማ ሁለተኛ ክልል የያዘው ኦህዴድ ከከተማው ሪሶርስ ሀብት ላይ ያለፈውን ሀብት በጋራ ተጠቃሚነት ይካፈለዋል ማለት ነው። የስልጣን፣ የመሬት፣ የሪሶርስ ባለቤት የሆነ ይህንን ይዞት መጣ ማለት ነው። ይሄ በተዘዋዋሪ ምን ማለት ነው? በተዘዋዋሪ ከተማውን ያዘው ማለት ነው።
ይህንን ከተማ ከያዘ በኋላ በከተማው ላይ የሚያዘው በአዲስ አበባ ቻርተር ወይም በምክር ቤቱ በሚወጣው አዋጅና ደንብ ሳይሆን ከጨፌ አዋጅ ጋር መጣጣም መቻል አለበት። በራሱ ፖሊሲ ማውጣት አይችልም፣ ማስፈጸም አይችልም። የጨፌው መመሪያም ተመጋጋቢ መሆን አለበት። ስለዚህ አዲስ አበባን ስልታዊ በሆነ ወደ ጨፌ አካል መጠቅለል፣ የአዲስ አበባን መብት መጨፍለቅ፣ አዲስ አበባን በኦሮሚያ መጠቅለል የመጨረሻው ውጤት ምንድን ነው ብለን ብዙ ጊዜ የምንገልጸው እኛ የታሪክ ተወቃሽ አንሆንም፣ ስለማንሆን ይችን ላሳያቸው። ተመልከቱት። ይሄ ኦሮሚያ ላይ አንድ ከተማ ቤት እየተሰራበት ነው። እነ ሽመልስ ለገበሬዎች ቤት እየሰራ ነው እያሉ ነው። ኦኬ፣ ክልሉ ላይ ለገበሬዎች ዘመናዊ ቤት መስራት የክልሉ መንግስት የልማት መገለጫ የመልካም አስተዳደር መገለጫ አድርጎ ካየው ለገበሬዎቹ፣ ለከተማው አዲስ አበባ ግን ቤቱን ማፈናቀል ስልጣኑንም በህግ መንጠቅ የመልካም አስተዳደር መገለጫ ነው ማለት ነው። የከተማውን ሪሶርስ መቀማት ልማት ነው ማለት ነው። ቤት እየሰራ ነው እሱ፣ ከተማ እየሰራ ነው፣ ቤት እየሰራ ነው። ከተማው ላይ ያለውን ከተሜ ማጥፋት የልማቱ አካል ነው። ይህንን ማድረግ አለመቻል ደግሞ ለአማካሪው ምንድነው? ኢትዮጵያ ግራ መጋባት ነው። ምን አይነት ህዝብ ነው ያለው? ኢትዮጵያ ያለው ወይ ብሎ አማካሪው ደግሞ ይጠይቃል። ይሄ አስተሳሰብ በኢትዮጵያ ውስጥ ያኖራል ወይ? የጽናት ቤተሰብ እንቀጥላለን ወይ? በዚህ አስተሳሰብ እንደ ሀገር እንቆማለን ወይ የሚለው አይመስለኝም ነው የምላችሁ። በእርግጠኝነት ነው የምነግራችሁ፣ አይመስለኝም። ከዚህ ሊግ ጋር አብረን ልንቆም አንችልም። ይሄንን ስናገር በጣም አዝናለሁ። ይሄንን ስናገር እማዝነው ለምን መሰላችሁ? በአስተሳሰብ አብሮ የሚያቆመን አይደለም። በሀገረ መንግስት ብያኔያችንም አብሮ የሚያቆመን አይደለም። ባፈጣጠሩ ራሱ አብሮ የሚያቆመን አይደለም። ውጤቱ ራሱ አዳነች የምታስበው ግቡ አብሮ የሚያቆመን አይደለም። አንድ እንደው ኤግዛምፕል እንውሰድ። እንደው ለአብነት አዲስ አበባ ላይ ጠቅልለውት ተሳካላቸውና ጠቀለሉት። ግባቸውን ስለምናውቅ እሺ አዲስ አበባን ይዞ እምብርታችን የሚለው ይሄ ወሎ ምናምን የሚለውም ጠቅልሎ እንበልና እንውሰድ። ኦሮሚያ ሀገር አዋልዶ በኢትዮጵያ ውስጥ መኖር ይችላል? ዝም ብላችሁ ፍርዱን እናንተ እንድትይዙት ብዬ ነው። አባዱላ መቼም እርጅናም እየጫነው ስለሆነ ነገ ጠዋት እሳቱ ሲመጣ ነው እንጂ አሁን ሊገባ አይችልም። ይችላል ወይ? ይቻላል። በኢትዮጵያ አሁን ባለው አውድ ኦኬ፣ ይሄ ቡድን ኢትዮጵያን መምራት ካልቻልኩኝ ተነጣይ የሆነውን አመለካከት ስለምናውቀው እሱን ስለሆነ በዋናነት የሚያስበው ለሱ ስለሆነ ጥርጊያ መንገዱ፣ የኮሪደር ልማቱ፣ የቀበናው ወንዝ ብልጭልጩ ምናምን መሀል ላይ ያለውን ህዝብ አውጥቶ እዚህ ኮየ ፈጨና ምናምን መጣል የተፈለገው ያ ስለሆነ ማለት ነው። የመሃሉን ባዶ አድርገህ የመሃሉን ወደ ዳር አውጥተህ መሃሉን ከባዶ የሚመጣ መሬቱንና ሪሶርሱን ይዟለው። ሰውን ግን ነገ ጠዋት ከክልሉ ማባረዋለው እጨፈጨፈዋለሁ ምናምን ብሎ ሊያስብ ይችላል። አስበው ግን መጨረሻ የተረጋጋ ሰላም አመጣለሁ ነው የሚለው።
በኢትዮጵያ ኮንቴክስት አሁን ባለው የፖለቲካ አውድ ኦህዴድ ምንድነው የፈጠረው? ከመነሻው ቁስል ነው ያለው። የቁስል ትንተና ስለሚሰራ የቁስል ትንተናው ወዴት ነው ሄደው? ቂመኝነትን ሂሳብ ወደ ማወራረድ ነው የገባው። ይሄ አመለካከቱ በራሱ ምን ፈጥሮበታል? አዲስ ትውልድ ፈጠረ። የኦህዴድን ቂመኝነት ብቻ ሳይሆን አስተሳሰቡንም እርጅናውንም ሀብቱንም የነገ ጠዋት ተስፋውንም የሚያጨልም ትውልድ ነው የተፈጠረው። ማን ፈጠረው? ኦህዴድ። ለምን ፈጠረው? በጥላቸው። ወለጋ ላይ ያለው የትጥቅ ትግል ነው። አማራ ክልል ላይ ያለው የነፍጥ ትግል ነው። ነገ አዲስ አበባ ላይ የሚጀመረው ተመሳሳይ። ከከተማውም ከገጠሩም ከወለጋም እስከ ቡራዩ ድረስ እዚህ ሱሉልታና አጠቃላይ አዳነች ያለችበት ፈጠጋር የምሽጉ የጦርነቱ ሜዳ ሆኖ ውጤቱ ነገ ጠዋት ምንድነው ብዬ ስገመግም ውጤቱ ራሱ በተራዘመ ጊዜ የኦሮሞ ሕዝብ ራሱ እረፍት እንዳይኖረው በማድረግ ምናልባትም የሲኦል ከተማ የሲኦል ሀገር እንደ ችቦ የሚቀልጥ ማህበረሰብ አድርጎት እያለማመደው እየመጣ ነው። ይሄው ሊቅ ሐሳቡ መብት ነው፣ የሚያዋልደው ግን ጦርነት ነው። ሐሳቡ ጥቅም ነው፣ የሚቀማው ማህበረሰብ ግን ቂመኝነት ነው የሚያተርፈው። ሐሳቡ እሱ መኖር ይፈልጋል፣ የሚያጠፋው ማህበረሰብ ግን ልጁ ሲያድግ የአባት ገዳይ እኮ አባዱላ ነው እየተባለ ከአዲስ አበባ እኮ ያፈናቀለችህ አዳነች ነች። ፌደራል ፖሊስ እኮ ያሰረህ እኮ ደመላሽ ነው፣ ብሔሩ ኦሮሞ ነው፣ ህዝቡን ባይወክልም ድርጅቱ ኦህዴድ ነው ምናምን ተብሎ የሚያድግ ወጣት እረፍት ይሰጣል ወይ ነው ጥያቄው። ሀገር መገንባት ትችላለህ ወይ ነው። አዲስ አበባን ቀምተህ በተረጋጋ መልኩ መኖር ትችላለህ ወይ ነው። በጉልበት መቀጠል ትችላለህ? አትችልም። ማዕከላዊ መንግስቱን ይዘው መሳሪያ እየገዙ ከውጭ ብዙ ሀገሮች አሊያንስ ይዘው ከተለያየ ብሔረሰብ ሰው አዋጥቶ ኢትዮጵያ ውስጥ ያለውን ጦርነት በኢትዮጵያ ማዕቀፍ ያልቻለ ማሸነፍ ያልቻለ ሀገር ፈጥሮ የትኛው ከየትኛው ጋር ነው የሚዋጋው? ልብ በል። ከሲዳማው ጋር፣ ከሶማሌው ጋር፣ ከአፋሩ ጋር፣ ከአማራው ጋር፣ ከደቡብ ጋር ኤኒ ጠላት አብዝቶ በበዛ ጠላት ውስጥ ተከቦ የከበበው ማህበረሰብ ረፍት የሚነሳው ምናልባትም የያዘውን ሀገር የያዘውን መሬት የያዘውን ሪሶርስ ስነ ልቦና ታሪክ ሁሉ በዜሮ የሚያባዛ ሊቅ። ይሄ ሊቅ ምን እያዋለደ ነው? እኛ ደጋግመን ነው የምናገረው፣ ቀውስ እያዋለደ ነው። ቀውስ እያዋለደ ነው። ቀውስ የሚያዋልድ ቡድን የመጨረሻ ዕጣ ፈንታው አብይ አህመድ መጥፋት ሊሆን ይችላል፣ እርግጠኛ ነኝ። ዓላማቸው ግን የሚያስፈጽሙት አይደለም። አሁንም አዲስ አበባ ላይ ያለው ዓላማቸው ማስፈጸም አይችሉም። በእርግጠኝነት ነው መናገር የምችለው። ነገ ጠዋት የሚመጣው ኃይል እንኳን ቢመጣ በአዲስ አበባ ጉዳይ ላይ ከአዲስ አበባ መብት ላይ አንድ የጥፍር ቆሻሻ ያህል ልዩ ጥቅም ተግባራዊ አያደርገውም። እንዲያደርገውም እድልም አንሰጠውም። በዛ ደረጃም አይደለም ህዝቡ ለውጥ የሚፈልገው። ለውጥ በራሱ ካስተሳሰቡ ከስሙ ስንጀምረው መለወጥ ነው። መለወጥ አዲስ ነገር ነው የምታየው። የነበረውን ማሻሻል ሳይሆን መለወጥ ነው። የሆነ ሰው ቤቱን ቀለም ሲቀባው ተመሳሳይ ቀለምን ሊቀባው ይችላል።
ተለወጠ ግን የሚባለው ቀለሙ አይደለም፣ ታደሰ ነው የሚባለው። የቀለም ለውጥ ስታደርግ ለውጥ አለ። የኢትዮጵያ ፖለቲካ ላይ ለውጥ ስንል ቀለሙ ነው መለወጥ ያለበት እንጂ እድሳት አይደለም። አብይ አህመድ ለእድሳት ነው የገባው፣ ለጥገናዊ ለውጥ ነው የገባው። ጥገናዊ ለውጡ ግን በኢትዮጵያ ኪሳራ ላይ ኦሮሚያ ማዋለድ። ይህንን በተጨባጭ የምነግርህ ነገ ጠዋት በተጨባጭ ስለምታየው አብይ አህመድ ቤተመንግስት የገባው ኢትዮጵያዊነት ሱሴ ነው ሊልህ ነው እንጂ የሚያዋልደው ግን ኦሮሚያን አዋልዶ ሚኒሊክ መሆን ነው። ኦሮሚያን ያዋለደ ሚኒሊክ። ከዛ በኋላስ ሐሳቡ ይሄ ነው፣ ህልሙ ይሄ ነው። ኦህዴድ ውስጥ ያሉ ልሂቃን በሙሉ የሚያስቡት ይሄንን ኢምፓየር የምንገነባበት ቀመሽ ነው። ይሄንን ለማድረግ አስቻይ ሁኔታ ሁሉ አጥተዋል። መሬት እየፈለጉ ነው፣ ይዞታ ማስፋት ነው ያዙት። አዲስ አበባን የሚፈልጉት መጠቅለል የሚፈልጉት ሌሎችንም ወደዛ መጠቅለል የሚፈልጉት ከዚህ በኋላ ስልጣኑን ጨርሰዋል። ልብ በሉ፣ የስልጣን እድሜያቸውን ጨርሰዋል። መቀጠል አይችሉም። ታይሚንግ ነው። እቺ 8 ዓመት የፈለጉት ምንድን ነው? በኢትዮጵያ ፖለቲካ ላይ ስልጣን መያዝ ነው። አንድ ከስልጣን የሚገኘውን ሪሶርስ ጠቅልሎ በአጃክስ አጥቦ፣ በአጃክስ ነው የምነግርህ፣ ባንኩንም ታንኩንም ሽግሽግ ማድረግ ነው። ሀብቱን ወደ ሌላ እነሱ የሚፈልጉት ኢምፓየር ላይ መዋል ነው። ከተማ መፍጠር ምናምን፣ የሌሎችን አካባቢ ሁሉ መጠቅለል፣ ይዞታውን ማስፋት፣ በሀገረ መንግስት ላይ የራሱን ኔሽን መፍጠር፣ በኢትዮጵያን ሀብትና ኪሳራና ስነ ልቦና ላይ ሪሶርስ ላይ የራሱን ምናብ ለመፍጠር የሚዳዳ ሊቅ ነው አብይ አህመድ። ይሄ ነው ባለፉት 8 ዓመታት ሲያደርግ የነበሩት። ይሄንን ነው እና አባዱላ ሲያስፈጽሙ የነበሩት። ደቡብን የበተኑት ለዚህ ነው። ድሬዳዋን ዛሬ የማይጠይቁት ወይም ስልታዊ ማፈግፈግ ይዘዋል። ድሬዳዋ ላይ የምንሰማው ነገ ጠዋት ሶማሌውን ብቻውን እንበለዋለን ብሎ አስቡ። የአዲስ አበባ ጉዳይ ላይ እነሱ ከጨረሱ ከኋላ ያለው ሲዳማ፣ ጉራጌው ምናምን ብሎ የሚያስቡት እነሱ በጣም በቀላሉ ያጠቁታል። ያስቸገራቸው የሰሜኑ ሊቅ ነው። ይሄ ሰሜኑ ሊቅ ደግሞ ከመጣ አጠቃላይ ፕሮጀክቱን ኮላፕስ ያደርጓል ብሎ ያስበዋል። ደም አለበት፣ ወንጀለኛ። ስለዚህ ያላቸው ምርጫ ይሄ ኃይል ከመምጣቱ በፊት ሁኔታውን መለወጥ፣ ማለማመድ፣ ወደ ህዝባዊ መልክ መውሰድ፣ የራስን እድል በራስ ወስነናል የሚል የመጨረሻውን የህፃን ልጅ ውሳኔ የሚያመጣው ይሄ ቡድን ነው። ታጣቂም በታጣቂውም በራሱ በየአካባቢው ጫካ ላይ ምሽግ ራሱ እየቆፈረ ታጣቂ ራሱ አደራጅቶ እዚህ አዲስ አበባ መውጫ ላይ እሱ ደሞዝ የማይከፍለውን ባስ እያስቆመ ንጹሃን እየገደለ እያገተ ገንዘብ የሚቀበለው ይሄ ታጣቂ ነው። ነገ ጠዋትም ስቦት ወደ ከተማው ለማስገባት የሚፈልገው ይሄን ራሱ ነው እንደ ነፃ አውጪ። ይሄንን የሚያስብ ቡድን በሰላም ይኖራሉ ወይ ነው ጥያቄው። በጣም የማይገባኝ የዚህ ሊቅ ይቻላል ወይ? ጽና ቤተሰቦች ወደዛ እየሄድን ነው። ለዚህ ነው ፍጅት የሚያዋልድ አደገኛ በኢትዮጵያ ፖለቲካ ላይ አደገኛው ቡድን የመጨረሻው ቡድን ስግብግብ ሊቃን እድለቢስ የኦሮሞ ማህበረሰብ በራሱ ይህንን ሊቃ ማዋለዱ እድለቢስ ነው። ለኛ ግን የሲኦል የመጀመሪያዎቹ ማሳያዎቹ ናቸው። ይህንን ቡድን በራሱ መታገል ከሁለመናዊ ውድቀት ከሁለመናዊ ፍርሰት መታደግ መቻል እንደ ሀገር የህልውና አደጋ ይዞ የመጣ ቡድን ነው። አሁን እኮ
በብሔረሰብ ደረጃ ዛሬ ካየነው ለሶማሌው፣ ለደቡቡ፣ ለአማራው፣ ለትግሬው ለሁሉም ብሔረሰብ የህልውና አደጋቸው ሆኖ መጣ። በአዲስ አበባ ጥያቄ ብቻ የህልውናቸው አደጋ ነው። በአዲስ አበባ ጉዳይ ላይ ትብብርም ዝምታም የሚያሳይ ልሂቅ የለም። በአዲስ አበባ ጉዳይ ላይ ደግሞ የሚፈጥረው ፍሮንት ነገ ጠዋት ግጭት ነው ብያቸዋለሁ። ግጭቱ ጦርነት ነው። በውጭ በኩል ለሚታገሉ ኃይሎች ተጨማሪ ኮስ ስለሚሰጣቸው የከተማው ወጣት በራሱ ወደ ትጥቅ ትግል ይገባል። እዚህ ሰሜን ሸዋ የምታዩት ተራሮችን በሙሉ በመያዝ ራሱ ጦርነቱ አሁን ከዚህ በኋላ ኦሮሚያ የሚሉት ደሴት ውስጥ ነው የሚሆነው። እረፍት ነው የሚነሳው። ተስቦ የመምጣት እድሉ በጣም ሰፊ ነው። ኦህዴድ ባጸደቀው በነጋታው ነው የምነግራችሁ ወደ አደገኛ መልክ ይለወጣል። ከዛ በኋላ ሰላም ይሻለናል ይላል ይሄ ቡድን መጥቶ። ለምን ግጭቱን ውጤቱን መተንተን አይችልም። ስግብግብ ስለሆነ ማዕዱን ነው የሚመለከተው። እሱ ያልጋገረውን እንጀራ እሱም መብላት ነው። ውጤቱም እንደሆነ አይገባውም። ሰላም ይላል። ከዚህ በፊት ያያችሁት ነው። አማራ ክልል ላይ በ3 ቀን ጨርሷለሁ ብሎ ገባ። ከዛ በኋላ የሚያለቅሰው ምንድን ነው? ሰላም ይሻላል፣ ለሰላም እጃቸውን ስጡ ምናምን ነው የሚለው። ራሱ ጀማሪ ራሱ አልቃሽ። ነገ ጠዋትም በተመሳሳይ በአዲስ አበባ ፍሮንት ላይ ይሄ የመሀል ሀገር ህዝብ መብቱን ሲቀማው፣ የሀገሩ ባለቤትነትን ሲቀማው ሊፈጥረው የሚችለው ብቸኛ ምርጫ ወደ ኃይል ነው የሚገባው። ወደ ኃይል ለመግባት አብይ አህመድ ዛሬ በኢትዮጵያ ውስጥ የሚቆጣጠረው ቀጠና የለም። የምታዩት ነው የሚቆጣጠረው። ይሄ ቡድን በየአካባቢው የግጭት ቀጠና ተጨማሪ ኮዝ ይዞልን ይመጣል። የከተማ ግንባር ይዞ ይመጣል። ይሄ በማንኛውም ጉዳይ ላይ ከዚህ በኋላ በኢትዮጵያ ውስጥ ግጭት ሊያዋልድ የሚችለው አዲስ አበባ እንደሆነ ስነግርህ እኔ የነፍሴን ያህል እርግጠኛ ሆኜ ነው። ዛሬ አይደለም ትናንት። ኦህዴድን አደጋ ውስጥ የሚከተው ደግሞ በዋናነት እቺ ልዩ ጥቅም እንደሆነች ጠንቅቄ ስለማውቅ ነው። ለዚህ ነው አዲስ አበባ ላይ ኦህዴድ ይቀበራል። የሚቀበረው አዲስ አበባ ነው። የሚቀበርበት ምክንያት ልዩ ጥቅም ነች። የአዲስ አበባ ፍላጎት፣ የአዲስ አበባን መዋጥ ፍላጎት። ኦህዴድ ከተማውን ሲመኝ ክልሉን ይዋጣል። ከተማውን ሲመኝ ኦሮሞን እረፍት ይነሰዋል። የከተማውን ህዝብ መብት ሲጨፈልቅ የብዙሃኑን ኢትዮጵያዊ መብት ይጨፈልቀዋል። ውጤቱ ኦህዴድን ያፈርሰዋል፣ ግጭቱን ግን ያመጣዋል። ይሄ እየመጣ ያለው ይህንን የምናስገነዝበው የጽናት ቤተሰብ እንግዲህ በነገው ዕለት ይሄ ቡድን በአዲስ አበባ ጉዳይ ላይ ወደ ጋራ ጥቅም ራሱን ከፍ አድርጎ የከተማውን ሪሶርስ፣ ስልጣን፣ ሀብት፣ መሬት ሁለመናዊ ጉዳይ በጨፌ ለማስወሰንና ከተማውን በሂደት ፖለቲካዊ ጠቅላይነቱን ለመያዝ የፖለቲካ ብያኔ ተሰጥቶበታል። በዚህ ጉዳይ ላይ ፕሮፌሰር መስፍን ጥሪ አቅርበናል። በትላንትናው ዕለት የሚሰሙ ከሆነ ይሰማሉ፣ የማይሰሙ ከሆነ ያው ነገ ጠዋት የሚመጣው ትውልድ ይጠይቃቸዋል። የማይቀር ጉዳይ ስለሆነ በሂደቱ ላይ ምስክርነት መስጠት የሚችሉ ከሆነ መስጠት ነው። መተባበራቸው ግን እስከ ኦህዴድ መፍረስ ድረስ ከሆነ ግን ይቀጥሉበት፣ ችግር የለውም። አዲስ ትውልድ ግን ይመጣል፣ እየመጣ ነው። ይህንን እያዋለደ መጥቷል። ይህንን ካልኩኝ የጽናት ቤተሰብ ሁለተኛ አድርጌ በተወሰነ መልኩ በትንሹ ልሄድበት የምፈልገው እየተፈጠረ ያለው ቀውስ በራሱ እድሎችን እያመጣ ነው። እድሎችን እያመጣ ሲሆን ከቀውሱ ሊዋለድ የሚችለው አብዮት አለ። ህዝብ ሊያመጽ ይችላል፣ ያመጻል። መብቱን የተነካበት ህዝብ ያመጻል። አመጹ ወዴት ያመራል የሚለው መገመት አይቻልም። አመጾች ግን እየመጡ ነው።
አመጹን እንቆጣጠረዋለን ነው የሚለው ደመላሽ። ለዛ የሚያስችል መዋቅር አለን ሲል ዛሬ ዜና ላይ ሰምቼው ቅዠቱ በጣም አስቆኝ። ኦህዴድ ቅዠታም ነው፣ ሲቃዥ ድንጋጤው። አመጹን መቆጣጠር ይቻላል ወይ? በማን ትቆጣጠረዋል? በየትኛው ሰራዊት ትቆጣጠረዋል? እዚህ አዲስ አበባ ላይ ያለው 20 ሺህ ምናምን ፌደራል ሰራዊት የምትለው እዛ ውስጥ ያለው እኮ እሱም እኮ የከተማው ባለቤትነት ጥያቄ ምናልባት አብዛኛው የገዳ ኮማንዶ ምናምን መጥቶ ሊሆን ይችላል። የሚመለከተው ግን አለ። ኦህዴድ የቆመበት ነገር በጣም ደንግጠዋል። መረጃ የምንሰማው በሙሉ በተለይ በከተማው ላይ ሊነሳብን የሚችል ቀውስ ልንቆጣጠረው አንችልም የሚል ግምገማ እንዳላቸው መረጃ ደርሷል። ፌደራል ፖሊስ ሰሞኑን ስብሰባ ነበር። በከተማው ላይ አመጽ ይነሳብናል የሚል ግምገማ ነው አንዱ ግምገማ። ይህንን አመጽ መቆጣጠር ካልቻልን ማዕከላዊ መንግስቱ የመፍረስ አደጋ እንዳለበት ገምግመዋል። እንዴት ትቆጣጠረዋለህ ነው ማለት? እንዴት አንተ የያዝከው መሳሪያ ነው፣ ሌላው ህዝብም እኮ የያዘው ሀገር እኮ ነው። ሰፊ ውቅያኖስ ተቆጥቶ ሲመጣ በትናንሽ ወንዝ አይዋጥም። ጎርፉ ደግሞ በጣም ብዙ ነው። የከተማው ህዝብ ብቻ አይደለም አሁን የሚነሳው ከከተማ ውጭ ያሉ አጎራባች አካባቢ ወደ ከተማው የሚገባ ኃይል የመፈጠር ዕድሉ በጣም ሰፊ ነው። ኦህዴድ የሚያዋልደው ይሄ ስለሆነ ማለት ነው። በተለይ አዲስ አበባ ጉዳይ ሲነሳ ሰደድ እሳት ነው። 97 የምታስታውሱት ነው። 97 አዲስ አበባ ላይ የተለኮሰው እሳት በመላ ሀገሪቱ ነው ይደረሰው። አዲስ አበባ ላይ የሚለኮሰው እሳት በእርግጠኝነት የሰዓታት ጉዳይ ነው። የደመላሽ ቢሮ ላይ ለመድረስ ሰዓታት። ይሄ ዝም ብሎ ወደ ቤት የሚገባ ምናምን እንደዛ አይነት ነገር አይደለም። በጣም አደገኛ መልክ አለው። በዚህ ሂደት ውስጥ ደመላሽ ምናልባት ጓደኞቹ እዛ አካባቢ ያለ የፌዴራል ፖሊስ ከሚመጣው ማዕበል ለመትረፍ የሚያስችላቸው እድል፣ ጊዜ፣ ሰዓት ያለ አይመስልም። እሱም ማስቀረት ደግሞ አይቻልም። ለዚህ ጥሩ ምሳሌ ብርሃኑ ጁላ ወደ 500,000 ሰራዊት አለኝ አለ። ፋኖን ማስቆም አልቻለም። የቤኒሻንጉል ነፃ አውጪን ማስቆም አልቻለም። እዚህ ምስራቅ ወለጋ ምናምን ያለውን ኃይል ማስቆም አልቻለም። በሰራዊት የሚቆም አይደለም፣ አልቆምም። በደመላሽ ሰራዊትም የሚቆም አይደለም፣ አይቆምም። ሚሊየንስ ወጣት ነው የሚወጣው። ፍርሃታቸው፣ ግምገማቸው ወደዛ እንደመጣ በመረጃ ሰምተናል። ለውጥ ግን አታመጡ። ዝም አለ፣ ታገሰ፣ እድል ሰጠ፣ ድጋፍ ሰጠ። ግድ የለም የጀርባ ታሪካቸውን አውቃለሁ፣ እድል ግን ልስጣቸዋል። የሰጣችሁት እድል ግን ማሰር፣ መሰወር፣ መግደል፣ ማገት፣ አሁን ከተማውን መቀማት፣ ሀገሩን ማፍረስ አስችሎት ሊቀመጥ የሚችል ትውልድ አለ ብለህ የምታስብ የድንቁርና ስብስብ እንደሌለ አስረግጬ እነግርሃለሁ። ትናንት ኦሮሚያ ላይ ቄሮ የሚባል እነ ደመላሽ ሲያደራጁት የነበረው ኃይል ሊጠቀሙበት ፈልገው ቢያደራጁትም ዛሬ ግን መንግስት ተነካ ዝመት እያሉ ከተማው ላይ ቤት ከሰጡት ውጭ የዘመተው ቄሮ በየአካባቢው ተንጠባጥቦ የሚቀብረው አጥቶ የጅብ መጫወቻ አለ። ይህንን ልታስቆሙ አልቻልክም። ወጣቱን እየፈጀው ነው። በዚህ ወጣት ላይ ስልጣን ይዛል። ዛሬ ደግሞ መንግስት የተነካን አውጣ ብትል መሬት ይዟል። መሬት የያዘው እሱ ነገ ጠዋት መሬቱን ሸጦ መኖር ይፈልጋል። አይሰማም። ውጣ ብትለውም
የሚወጣው ህዝብ ሊመክት አይችልም። አልወጣም ብሎ ጆሮ እንደሰጠህ ግልጽ ነው። ቢወጣ እንኳን የምሰበስበው የወዴት ቄሮ የሚነሳው ህዝብ ደንበላሽ ልታቆም አትችልም። ጎርፍ ነው የሚሆነው። በጣም ብዙ ቁጭትና እልህ ውስጥ የገባ ወጣት እየተፈጠረ ስለመጣ ይሄንን ማሰብ ያስፈልጋል። ታገሳችሁ ነው። እድል ሰጣችሁ ተጨማለቃችሁበት። ውጤቱን ደግሞ መቀየር ይችልበታል ብዬ አስባለሁ። ጭንቀቱ ግን ምን እንደሆነ በተጨባጭ መረጃ ስለደረሰን ከመረጃው ተንተርሰን ለእናንተ በሚገባቸው ቋንቋ እንንገራቸው ብለን በመጨረሻ ሀሳብ የምሰጠው የጽናት ቤተሰብ ጥምረቱ በኢትዮጵያ ፖለቲካ ላይ በተለይ ከቅርብ ጊዜ ወዲህ እየተሰባሰቡ የመጡ ኃይሎች አዳዲስ መልኮች እየተለወጡ እንደሆነ እየተሰማ ነው። እዚህ ላይ አንዳንድ ኮመንት እየሰማን ነው። በተለይ የፋኖን ጎትቶ ብቻውን ለማስቀረት የሚደረግ ሳቦታጅ፣ እንደዚሁም ደግሞ በሂደቱ ላይ ስትራቴጂክ የሆኑ ጥቅሞችን ለማስጠበቅ አዋጪ ትንተና ያላቸው ሰዎች አሁን ባለው የኢትዮጵያ ፖለቲካ ላይ አንድ ሊቅ እኔ እስካሁን አልሰማሁም ብላችሁ በተለይ ከአማራው ትግል የፋኖን እንቅስቃሴ ብያኔ ለመስጠት ምን መሆን አለበት? ብቻውን መሆን አለበት? መተባበር አለበት? ወይንስ እንዴት ነው ትግሉ ሊጨርስ የሚችለው ምናምን የሚል ትንተና ያለው ሰው ማለት ነው። በቃ ይሄን ተንትሎ ይሄንንማ ትክክል ነው፣ በቃ ይሄንን መቀበል አለባቸው ምናምን ብሎ እሱ አምኖ እኛን ሊያሳምን የሚችል ሊቅ እስካሁን ያልሰማው ካለ ይምጣ። መደንቆር ሊቅነት አይደለም ማለት። አንዳንድ ጊዜ ትግል ውጤት እንዴት ነው የምቀይረው ብሎ ያስባል። ውጤት የመቀየር ትንተና መስራት ነው እንጂ የዶግማ ትንተና ተቸካይ የሆነ አመለካከት ይዞ መቆም በራሱ ወይ ምስጦቹ እንጨቱን ይበለዋል ወይ በራሱ ጊዜ ንፋስ ይጥለዋል። ፖለቲካ እንደዛ ይሰራል። ሂደቱን የሚዋጅ በሂደቱ ላይ ጥልቅ ግምገማ ያለው በሂደቱ ላይ አትራፊ ሆኜ የምወጣበት ስትራቴጂ ጥቅሞቼ ላይ የማገኛቸው ትርፎች ምንድን ናቸው? ታክቲካል አሊያንስ ብቻ ሳይሆን ስትራቴጂ ጥቅም አለኝ ወይ ብሎ የሚያስብ ሊቅ ከዛ የሚገኝ ትርፍ ካለ ሂደቱን መጠቀም ነው እንጂ በራሱ በሂደቱ ላይ ትላንት የፖለቲካ ኮንፍሊክት ሊኖር ይችላል። ትጣላለን፣ ሁላችንም በሂደቱ አልፈናል። ዶግማ የሆነ አመለካከት ይዘህ ግን ከአንተ ጋር አልቆምም የሚል አመለካከት ራሱ ፖለቲካ ገና አይደለም የሚል ግምገማ አለ። ይህንን ማየት ያስፈልጋል። ጥምረት ያስፈልገዋል። በኢትዮጵያ ፖለቲካ ላይ ደጋግመን ነው የምናገረው። አማራው ዛሬ በሀሳብ ተሽጧል። የገዛው ብልጽግና ነው። አማራው እናውጣው ከዚህ ብልጽግና ውስጥ ያሉ አጋሮች በሙሉ ገዝተውታል። ይህንን ነው ሰሞኑን የሰማነው። ሽመልስ አብዲሳ ተነሳል ያለው በአስተሳሰብ ተነስቷል። በተግባር ደግሞ እየመጣ ነው። ነፍጥ ይዟል፣ እሳት ነው ያዘው፣ ተደራጅቷል፣ መሪ ይዟል፣ ሰራዊት ይዟል። ይሄ ሰራዊት ደግሞ ቀጠናው ሰፍቷል። ነገ ደግሞ ገና የአዲስ አበባ ሰራዊት ሊፈጠር ነው። የስልጠና ቦታው የት ነው ምናምን እዚሁ ፍቼ ምናምን ነው የሚሆነው። ሌላ የት ይሆናል? በዛ ቁመና ደረጃ ኮዝ እያመጣ ያለ ቡድን ነው። ይሄ ቡድን ራሱ ድል እየሰጠ ነው። ከራሱ ድልና ሽንፈት ከአንተ መጠናከር መንግስት የመሆን እድል እየሰፋ ነው። ኦኬ መንግስት ስትሆን ግን ስታሸንፍ ብቻ አታሸንፍም። ሌሎች አክተሮችም ብትጣላ ኮንፍሊክት ቢኖር
ሌላም ችግር እንኳን ቢኖር ችግሮችህን በአዲስ ባህልና ንግግር መፍታት ነው እንጂ በራሱ ችግር ስላለብኝ አልቆም የሚባል የፖለቲካ ሀው የለም። እንደዚህ የታመለካከት እድሎች መጥተዋል። እድሎችን መጠቀም ያስፈልጋል። ትብብር ደግሞ ያስፈልጋል። በራሱ አማራው አዲስ አበባ ላይ ገብቶ ብቻውን መንግስት መሆን አይችልም። አልተባበርም ካለ ደግሞ የሚተባበረው ኃይሎች ተባብረው መንገድ ላይ ሊያስቀሩት ይችላል። አለ ሴናሪዎች አሉ። አንድ ሁለት ብዬ ልንገርህ ማድረግ ይቻላል። ስለዚህ አንተ ተቸካይ አመለካከት ይዘህ ወይ እኔ በጣም የሚገርም ነው ማለት እንዴት አይነት ሊቅ እንዳለ በጣም ይገርመኛል። ብቻ በዚህ ደረጃ መውረድ ምን ማለት ነው? ሌሎቹ ሌላ ጥያቄ አላቸው ምናምን የሚል ጥያቄን ጥያቄው ራሱ የሚፈታው በዲቤት ነው። አሁን አገሪቷ አደጋ ውስጥ እየገባች ነው። አማራውም ደግሞ ህልውናው አደጋ ውስጥ የገባ ኃይል ቢያንስ እያሸነፈ ነው በመስዋዕትነት። እድሜ ልኩን ግን ውጊያ ውስጥ ገብቶ ጦርነት ውስጥ ገብቶ እዛው ክልሉ ላይ ብቻ ጦርነቱን ማድረግ አይችልም። መጨረስ አለበት። ሊጨርሰው የሚችለው ደግሞ ራሱ እዚህኛው ሰፊ ደሴት ውስጥ ገብቶ ነው። ስለዚህ ወደ ሰፊው ደሴት ለመምጣት አሊያንስ ያስፈልጋል። መንግስት ለመሆን መተባበር ያስፈልጋል። የሀገሪቱን አንድነት ለመጠበቅ ደግሞ ስትራቴጂ ጥቅማችን ስለሆነ በተለይ ለአማራ እሱን አሳምኖ መምጣት ደግሞ ማሸነፍ ነው። በአንድ በኩል ማሸነፍ ነው። ሌላው ግን ይሄንን ስትራቴጂ ጥያቄ እንዲቀበልልን አሳምነን ማምጣት ግን መቅረብ ደግሞ የግድ ያስፈልገናል። መቅረብ አለብን። ስትቀርብ ቁስል ይዘህ መቅረብ የለብህም። በቃ ቁስሎች አሉ። ዛሬ ላይም የተፈጸመ ቁስል አለ። እነዚህ ቁስሎች እነዚህ ህመሞች ግን እንደ ሽመልስ አብዲሳ 150 ዓመት ሙሉ አላለቅስም። የ150 ዓመት ለቅሶ አማራው ምን ያደርግለታል? ቁስሉን እናስታምመዋለን፣ አንድነቱን እንጠብቃለን። እኔም አንተም ነገ ጠዋት እናልፋለን። ልጆቻችን ግን ጠመንጃ ነክሰው መስመር እያሰመሩ መዋጋት የለባቸውም። ስለዚህ በአንተም በልጆችህም ላይ ቢያንስ የቃል ኪዳን ትስስርና መተማመን ስታመጣ የመሃል መንገዱን ይይዛል። አንተም የመሃል መንገዱን ትይዛለህ። ተሰባስበህ ትመጣለህ። መንግስት ሆነ ሀገረ መንግስቱን ተበይንበታል። ይሄ ብልጠት ነው። አይ እዚህ ሂደት ውስጥ አልገባም ብቻዬን እቆማለሁ ካልክ መንግስት አትሆንም ነው። መንግስት መሆን አትችልም። መንግስት መሆን ካልቻልክ ደግሞ የተራዘመ ጦርነት ውስጥ ይገባል። እድሉን የምትሰጠው ለማን ነው? አዲስ አበባን ጠቅልዬ ልውጣ ለሚለው ማለት ነው። አንተ ያጣውን እሱ ይገዛዋል። መግዛት ብቻ ሳይሆን ጥግ አስይዞ እስከ መጨረሻ ድረስ እንደውም እውቅና ሰጥሃለሁ ውጣ እኔም ልውጣ ይልሃል። ይህንን አንብበሃል? በዛ ደረጃ ንባብ አለ? በተለይ አማራው ሊቅ እናውቃለን ምናምን የሚል የፖለቲካ አንዳንድ ጊዜ ንባብ በጣም የሚገርሙ ናቸው። ዛሬ እንደው እናውራው እንጂ ንባብ ካለ ይሄ አመለካከት የሚጠቅመው ኦህዴድ ነው። ኦህዴድ ቢያንስ ወደ ስትራቴጂ ግቡ ይገባበታል። አማራውን ግን ታስበለዋል። እያሸነፈ መጥቶ ግን ታስበለዋል። በነገራችን ላይ ትብብር ውስጥ አልገባም፣ በዚህ ሂደት ውስጥ አልሳተፍም ምናምን የሚል ሊቅ ካለ የሚያዋጣው 4 ኪሎ ቢገባ እዚህ ኦህዴድ ጋር ይሰለፍና የከተማ ሸኔ ነው። ንባብ የሌለው የአማራ ትግል ወደዚህ መምጣት ነው። ነፃ አውጪ ነኝ የምትል ከሆነ ግን ነፃ ለመውጣት የሚያስችል አሰላለፍ ነው። ይህ አሰላለፍ በሂደት ነው፣ በመቀራረብ ነው፣ በአጀንዳ ነው ብልጫ የምትወስደው እንጂ በራሱ ጥግና ጥግ ይዘህ ልትለውጡ አትችልም። እድሉን የማትጠቀምበት ከሆነ ግን እድሉን አንተን ወደ ኪሳራ ይወስድህና እድሉን የሚጠቀመው አዲስ አበባ ላይ የተቀመጠው የቡርዣ ስብስብ ከተማውን ስጡኝ የሚለው ወደ ሊወስድ መስሏል። የትኛውን አሊያንስ ሊይዝ ይፈልጋል? ይህንን እኮ ሊገባ ከቻለ
ልትቀድመው የምትችለው በዚህ መልኩ አይደለም። ስለዚህ በጣም አንዳንድ ጊዜ ብዙ ስለሚገርመኝ ነው ይሄን ጉዳይ እንደው በስፋት ብንመጣበት ጥሩ ነው። ሁሉ ጊዜ በተወሰነ መልኩ ጫፍጫፉን እየተናገርን አንዳንድ ጊዜ እንደዚህ አይነት ስትራቴጂ ጥቅሞችን ሚዲያ ላይ ሁሉ ነገር አይዘረግፍም ተገቢም ስላልሆነ ጠላት አሰላለፍ መቀየር እና ሁኔታውን ሊጠቀምበት የሚችል ብዙ ሴናሪዎች አሉ። እሱ ላይገባው የሚችል ሴናሪዎች ይኖራሉ። ስለዚህ ያንን ተብሎ ሰው ዝም ሊል ይችላል እንጂ በጥልቅ ንባብ ያላችሁ ሰዎች በተለይ አማራውን ማስጨነቅ አሁን ባለው አሰላለፍ ትክክል አይደለም። ትክክል ነው ብለህ የምታስብ ግን ካለ ብልጽግና የምትቀላቀል ነው የሚሻለው። ካልሆነ ደግሞ አቋም ይዘህ እዚህ ውስጥ አልገባም ብቻዬን እሆናለሁ ምናምን የምትል ከሆነ ብቻህን ሆነህ የምታመጣው ነገር የለም። የመዋጋት ሱስ አይደለም ወደ ጫካ ያወጣ የነፃነት ሱስ ነው። የነፃነት ሱስ ለማምጣት ደግሞ ፖለቲካ ነው የምትጨርሰው። የፖለቲካ ትግል ነው። ቅዳሴ አይደለም ያስከው ነፍጥ ነው፣ ጽናጽል አይደለም። ስለዚህ ፖለቲካ ደግሞ የራሱ የሆነ ሎጂክ አለው፣ ቲዮሪ አለው፣ አሰላለፍ አለው፣ ወዳጅ ትንተና አለው፣ የጥቅም ትንተና አለው። በዚህ አሰላለፍ ውስጥ የተለያየ ልሂቃን ይኖራሉ። እነዛ ልሂቃን በአሰላለፍ ልትጎራበት ትችላለህ፣ ወይም ደግሞ ቁስል አለብኝ ምናምን ብለህ ልታሰብ ትችላለህ። እሱ በራሱ በጥቅሞችህ ላይ ከሆነ ህመምን አስታመ ትርፍህን መቀበል ነው እንጂ ህመም አለብኝ ስለዚህ በፍጹም አልፋና ኦሜጋ ምናምን የሚባል የለም። እንደዚህ ቁስልን እንዲያስክ ትወድቃለህ፣ ብልጠት ስለሌለ ማለት ነው። ስለዚህ ይሄ አይነት የፖለቲካ እንትን መሬት ላይ ያሉትንም ሰዎች ባታስጨንቁ እኛ ደስ ይለናል። ማስጨነቁ በዛ ደረጃ መግለጫ ምንም አንዳንዱ እየሰጠ ትግሉን መበለዝ የሚፈልግ ውጤቱ ምን እንደሆነ አይገባኝ። ማለት ውጤቱ ምንድን ነው? ማሸነፍ ከሆነ ለማሸነፍ በዚህ ደረጃ አይደለም። ሌላ እድል ደግሞ አሁን የለውም። በተለይ አማራ ሌላ የመውጫ እድል የለውም። ደጋግሜ እነግርሃለሁ። ብቻውን አዲስ አበባ ላይ ሊመጣ ይችላል። ከተማ ውስጥ ይገባል ማለት ግን መንግስት ይሆናል ማለት አይሆንም። ሌላው ኃይል ደግሞ ይሰባሰብበታል፣ አሊያንስ ይፈጥርበታል። አሊያንስ ፈጥሮ እረፍት ይነሳዋል። ለምን 83 አይደለም፣ ሌላው ተደራጅቶ አቅም ይዟል። አንዳንዱ ደግሞ የመንግስትን ቁመና ይዞ አቅም ይዟል። የራሱ ያደራጀው ሰራዊት አለ። የምትጨርሰው የብልጽግናን ሰራዊት ብቻ አይደለም፣ የምትጨርሰው ከሱ የሚተርፈው እንጥፍጣፊውንም ጭምር። እንጥፍጣፊው ነገ ጠዋት አደጋ ይሆንባል። ይህንን ኃይል ለመመከት የግድ ስትራቴጂክ የሆነ ጥቅም ለማስጠበቅ ስትራቴጂክ የሆነ አሊያንሶች ሊያመጡልህ የሚችል ልሂቃን ያስፈልጋል። በተለይ አማራው በጥምረት ውስጥ ያለ ልሂቃን ስትራቴጂክ ጥቅሞች አሉት። አንድነቱን ማስጠበቅ በጣም ስትራቴጂክ ጥቅሙ ነው። ሌሎችም በተመሳሳይ ከፍርሰቱ የሚያዋልዱ ሰላም የለም። በእርግጠኝነት የትግራይ ህዝብ ሰላም አይሆንም። አፋሩ፣ አማራው፣ ኦሮሞም በተመሳሳይ የዕጣ ፈንታው በዛ ውስጥ የተመሰረተ። ስለዚህ እሱም ማስጠበቅ አንድ ጉዳይ ነው። መሳሪያ የሚዘጋበትና ከዚህ በኋላ ጦርነት የምናቆምበት እድሎች ግን ህመማችንን ማስታመም፣ ወንጀሎችን በይቅርታ በፍትህ በነገ ጠዋት ዕጣ ፈንታችን ላይ ማረጋገጥ የምንችልበትን ስርዓት መፍጠር ብቻ ነው። ሌላ አይደለም። ቁስል እያከኩ ምናምን እንደሽመልስ የቱለማ ምናምን እኛ ጋር እንደዛ ይሰራል ይጽበስ። ይሄን ለማለት ነው። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ ዛሬ ይህንን ለማለት የፈለግኩት በተለይ ድል ለጥምረቱ ነው። ጥምረቱ እየተሰባሰበ በኢትዮጵያ ፖለቲካ ላይ አዳዲስ መልኮችን እያመጣ ነው። ምናልባት በአጭር ጊዜ ይሄ ጥምረት ይፋ ይሆናል ተብሏል። ቀጠናው ሊሰፋ ይችላል። አሁን ኦህዴድ ካለበት ውድቀት እየተሰማ ያለው እንደውም ሰራዊቱ እየተበተነ ስለሆነ ሂደቱን የመጨረስ እድሉ በጣም ሰፊ ነው ተብሎ ይታሰባል። በኢትዮጵያ ውስጥ ከፍተኛ ፖለቲካዊ ቅብሉነት ፈጥሯል። በነገራችን ላይ ኦህዴድን ያየ ሽመልስ አብዲሳን ያየ የአዲስ አበባ ነዋሪ ደብረ ጽዮንን ተመኘ ብሎ መልእክት የላከልኝ ሰው
እንዳለም ልነግር እፈልጋለሁ። በዛ ደረጃ ህዝቡ ምሬት ውስጥ ገብቷል። መመኘት እዛ ድረስ። ስለዚህ አንዳንድ ጊዜ ሁኔታ የሚያስገድድ ነገር አለ። ይሄንን ማየት ያስፈልጋል። ይሄንን መለወጥ ደግሞ የሚችሉት እነዚህ ሰዎች ነገሮችን ማንበብ፣ ሂደቱን በአጭር ጊዜ ለመጨረስ መፍጠን ያስፈልጋል ብዬ አስባለሁ። በዘገዩ ቁጥር ድሉን ሊሰጡት የሚችሉት ለዚህ ቡድን ለዚህ አፍራሽ ቡድን እንደሆነ የሚገነዘብ ልሂቃን ምናልባት በአጭር ጊዜ ውስጥ የተለያዩ ተለዋዋጭ ነገሮች እንዳሉ የተሰማ ነው። የጽናት ቤተሰቦች ስለነበረን ቆይታ ከልብ አመሰግናለሁ። ጽናትን የሚደግፉ ጽናት ላይ ሀሳብ አስተያየት የሚሰጡ በተለይ በጣም እዚሁ ጋር ሳልጨርሰው በፊት ከቦስተን በለጥሻቸው በጣም እናመሰግናለን። አስፋው ሁሉ ጊዜ የጽናት አድማጭ ተመልካቻችን ደጋፊያችን ከልብ እናመሰግናለን። ቅርጽን እንደዚሁም ሌሎችም እነ ዳንኤል ወዘተ ሌሎችንም እንደዚሁ ስማቸውን እያስታወስኩ ነግራችኋለሁ። እንደዚሁም የጽናት ሜምበር የሆናችሁ በሙሉ ከልብ እናመሰግናለን። ሁሉ ጊዜ ጽናትን ደግፉ፣ ሀሳብ አስተያየት ስጡ። ዜናም በቅርቡ ጽናት ስለጀመረች ዜናችንን እየተከታተላችሁ ጽናትን በመደገፍ ከኛ ጋር እንድትሆኑ በታላቅ አክብሮት እጠይቃለሁ። ስለነበረኝ ቆይታ እያመሰገንኩ ሙሉ ፕሮግራም ያዘጋጀሁላችሁ እኔ ስንታየሁ ቸኮል ነኝ። በሚቀጥለው እስክንገናኝ በዚህ ልሰናበት።